እውነቱ ለመናገር የአመቱ ምርጥ ፕራንክ ነው ብዬ አስባለሁኝ። እስካሁን ያላየነው ፕራንክ ማለት ነው። እና ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን። እንግዲህ ጋሽ ብሩክ ዛሬ ጨልሎ መጥቷል። ጭራሽ 4 ነው 5 ሱሪ ለብሶ ነው የመጣው። ቆርጬው ልምጣው እያለ ነበረ። ኧረ ወይኔ በላቸው የምር ትወና በስማም በደንብ እየተወነ ያለው የእውነት በጣም በነገራችን ላይ ትምህርት አለው። ምንድን ነው ትምህርቱ? ከካሜራ ጀርባ እንደዚህ የሚያደርጉ የሉም ወይ? የእውነት እንደዚህ የሚያደርጉ አሉ። እናንተስ ተሸንፋችኋል ወይ? እሱ እንደዚህ እያደረጋችሁ መቼም የሚያስገድደው ወንድ ነው አይደለ? እናንተ አሁን ሪሌሽንሽፕ ሆናችሁ ማለት ነው ያሰባችሁትን እቅድ ቦታ ሳትደርሱ መቅደም ያለባቸው ነገሮችን ሳታስቀድሙ መነካት የሌለበትን ነገር ስታስነኩ እሺ ስትሉ ወይም ስትሸነፉ የተሸነፋችሁስ እሺ ያላችሁስ የላችሁም ወይ? ቤቱ ግጠረው እሱ ካሜራ ፊት አመጣው እንጂ የእውነት ብዙ አለ ከካሜራ ጀርባ እንደዚህ የሚያስገድዱ ማለት ነው። እና የዛኔ እናንተ ናችሁ ዌክአፕ መንቃት ያለባችሁ ማለት ነው። ማለት የሴት ልጅ ህይወት የሴትዋ ነው የሚበላሸው አይደለም። እንደዚህ ሲላችሁ ኢቭን ራሱ ጥያቄ ሲያቀርብላችሁ ራሱ ኖ ማለት አለባችሁ። ገብቷችኋል? ምክንያቱም የሚወድሽ የሚያፈቅርሽን ነገር ከሆነ ለእንደዚህ አይነት ቅርብ አይደለም። አሁን እሱ ብሩኬ ማለት ነው ይህ ሁሉ ጊዜ አሳልፈን ያላመነችኝ ለምንድን ነው ማታምነኝ ብሎ እልህ ገብቷል። ለትወናው ነው እንጂ እሷን በደንብ ይተዋወቃሉ። ምክንያቱም እኔ የምወዳትን ሴት እንዴት ነው እንደዚህ ማደርገው? ሁሉም ወደ ሌላ መንገድ ነው እያዞራለሁ። በእርግጥ ሁሉም ወንድ አንድ አይደለም፣ ሁሉም ሴት አንድ አይደለም። አሁን አንተ እዚህ ትወናው ላይ ሁሉም ወንዶች እንደኔ ናቸው ብትል ይሄ ፎልስ ነው። ሁሉም ወንድ አንድ አይደለም፣ ሴቷም እንደዛው ማለት ነው። እሱ በራሱ ተማምኖ ነው እንዴት ነው እኔ ራሴ ነኝ ማቀው ነው እያላለው። ግን ደግሞ ያው አልጋ ላይ አንድ ቤት ቢሆንም አንድ አልጋ ላይ እሳትና ቃንጫ ያው አንድ ላይ አይተኛም። ግን ደግሞ ማለት ነው ብዙ ነገር ሴጣንም አይደለም። ሴጣን እንደዚህ ወደክ ፈቅደ አንድ ላይ ተኝታችሁ ሴጣን አሳሰተኝ ማለት አይቻልም። ይህ የተፈጥሮ ጸጋ ነው፣ የተፈጥሮ ስሜት ነው አይደለ? የዚህ ውስጥ ሴጣን ምንም አያደርግም። ምክንያቱም ወዳችሁና ፈቅዳችሁ አብራችሁ እስከተኛችሁ ድረስ ማለት ነው። እና የአንተ ማንነት ነው የሚታየው እዛ ጋ ማለት ነው። አንተም በራስ ኮንፊደንስ ካለ ራስን ነው የምታውቀው ማለት ነው። ግን ደግሞ ማለት ነው 100% እርግጠኛ መሆን አትችልም። እውነቱ ለመናገር ይሄ ሁሉ ዙሪ ሰብስበው ኧረ ጉድ የፈላ እና ቆርጬ ልምጣ እያለ ነበረ። ፕላስተር አድርጌ ልምጣው ብዙ ነገር እያወራ ነበረ። በስማሚ ዛሬውማ ምላስ ጨምረዋል በዛ ላይ ረበስማም በተለይ በቀደም አስረውት እንደዚህ ያደረጉት እልህ ውስጥ ከቶታል። በጣም እልህ ውስጥ ከቶታል። በጣም ተናዶ ነበረ። መጨረሻውን ካያችሁት እሱ ነው አሁን በጣም እኔ ያለሁበትን ስሜት እንዲገባቸው እያለ ነው ብሎ ነው እንደዚህ እያሰቃያቸው እያለው ማለት ነው እንጂ ቅመሟ ጭራሽ በካሜራ ፊት እንደዚህ ያደርጋል ማለት እኔ እንጃ። አንዳንዶቻችሁ ሳይጠሯችሁ አቤት ሲልኳችሁ ወዴት የምትሉ አላችሁ ማለት ነው። በምንም በማያገባችሁ ማለት ማንም ሰው አያገባውም እኮ በእነሱ ህይወት የምር ማንም ሰንበዴ ያገባቸውም ማንም ማለት ነው። እና እነሱ የራሳቸውን እርስ በራሳቸው በደንብ ይተዋወቃሉ። ቅመሟ ራሱ እየቀለደ ፕራንክ እየሆነ እያደረጋት እንደሆነ እኮ በደንብ ገብቷታል። በደንብ ማለት ነው። ግን ደግሞ ትወናውን መቀጠል ያለባት እሱ በሚፈልገው መንገድ እየሄደች ነው ስቲል ነው ማለት ነው። እና ቅመም ቀጥሉበት። በጣም አሪፍ ስራ ነው የእውነት። በቃ ትምህርት ውሰዱበት። ከዚህ ከካሜራ ጀርባ እንደዚህ የምታደርጉ ሴት ልጅ ላይ የምትጫወቱ የምትቀልዱ ማለት ነው። ይሄ በጣም የሚያስጠላ ነገር ስለሆነ ሴት ልጅ ብዙ ነገር ናት አይደለ? እናት ናት፣ አገር ናት፣ ኤቭሪቲንግ ናት ሴት ልጅ ማለት ነው። እና
ከካሜራ ጀርባ የምትሰሩ እንደዚያ ካላችሁ ባካችሁ አቁሙ። እናንተስ እስኪ እንደዚህ ስንቶቻችሁ አልፋችኋል? ስንቶቻችሁ ተጠይቃችኋል? ስንቶቻችሁ በፈተና ወድቃችኋል? ኩዌሽኑ የእናንተ ነው። በእውነት ሁላችሁም በእነሱ እግር ጫማ ሆናችሁ ራሳችሁን እንድትፈትሹበት ነው። አይሆፕሶ እኔ እንደዚህ ነው የተረዳሁት። እና እባክህ ብሩክ ያለማየሁ ልጅ ይህንን ፕራንክ በቃ ይበቃናል። ቅመማ የእውነት ይበቃቸዋል። ከዚህ በላይ አትሄድባቸው። እኔ እኮ ቤኪ ካሜራማኑ ማለት ነው ይሄ ሁሉ ሲያወራ ዝም ብሎ አንድም አይስቅም። እንዲህ ምንም ሳቅ የሚባል ነገር የለውም። እሺ ምክንያቱም አሳምኖታል ማለት ነው። ማን ትዝ እንዳለኝ ታውቃላችሁ? ሚስተር ቢን ኮሜዲያን ሚስተር ቢን ማለት ነው። ብዙ ብዙ ሱሪ ነው የሚለብሰው እሱ ያው ኮሜዲያን አይደለ? ለማሳቅ ምናምን ብዙ ልብስ ነው የሚለብሰው ሱሪ ማለት ነው። ጃኬትም ይለብሳል፣ ቲሸርት ይለብሳል፣ ብዙ ማለት ነው። ብትቆጥሩት እኔ እንጃ አልቆጠርኩትም እንጂ ብዙ ይለብሳል። እና እሱ ነው ትዝ ያለኝ ማለት ነው። ዛሬ ብሩክ ያለማየሁ ልጅ በስማም ጨልሏል። የእውነት በጣም ነው የጨለለው። ቅመሟ ማጨለላት ማለት ነው። ጭራሽ እኮ እሷን አስወጥቶ አልጋ ላይ ያልተኛ ፎቶ አቅፎ